በጋዛ ጎዳናዎች ላይ እየጎሉ የመጡት ሐማስን የሚቃወሙ ፍልስጤማውያን ሰልፈኞች በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ጸጥ ለጥ ብሎ የሚገዙ ሰዎችን ማግኘት ይቸገራል። ያቺ ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጄቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቋማቸውን ይገልጻሉ። ግዛቲቱ ባለፉት 70 ዓመታት አይተው የማታውቁ ቀውስ ከገባች በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑን ቁጣቸውን የበለጠ ጨምሮታል። ሐማስ አያስፈልገንም የሚለው መፈክር በፍርስራሽ በተሞላው የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖረው ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ፣ ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራት ዕጣ ፈንታውን ከኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበት ስል ተናግረዋል። በጋዛ ሰርጥ ተቃውሞን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቺዎቹን የምታገስበት አቅም የለውም። አልናቶር ግን የፍርሃት ንፋስ ባጠገቡ የሚነፍስ አይመስልም። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፉን አስነብበዋል። ሐማስን መደገፍ ማለት የፊልስጤማውያን ሞትን መደገፍ ማለት ነው። የፊልስጤማውያንን ነጻነት መደገፍ ማለት አይደለም። ሚዲያ እንዲህ ሲናገር ለህይወቱ አይሰጋ እንደሆን ሲጠይቀው ያለውን አደጋ ተጋፍጠን መናገር አለብን ስል ያለማወላወል ምላሹ ሰጥቷል። አሁን 30 ዓመቴ ነው። ሐማስ ይህንን አካባቢ ሲቆጣጠር የ11 ዓመት ታዳጊ ነበርኩ። በህይወቴ ምን ሰራው? ህይወቴ በጦርነትና በተባባሰ ግጭት ውስጥ ነው የባከነው ይላል። ሐማስ እንደ አውሮፓውያኑ በ2007 የፖለቲካ ተገዳዳሪዎቹን ፋታይ የተባለውን ፓርቲን በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶችንና 2 አነስተኛ ግጭቶች አካሂደዋል። በሐማስ ካለው ጭቆና በተቃራኒ የሰብአዊነት ድምጻችንን እንድናሰማ ይፈልጋል ይላል አልናቶር። ምንም እንኳ ሐማስ ከእስራኤል ጋር ጦርነት ውስጥ ቢሆንም ተቃዋሚዎቹን ለመቅጣት ግን ጊዜ አያጣም። በመጋቢት ወር መጨረሻ ላይ የ22 ዓመቱ ኦዴይ አል ሩባይ በጋዛ ከተማ ከሚገኘው መጠለያ ጣቢያ በታጠቁ ሰዎች ተወስዷል። ከሰዓታት በኋላ አስክሬኑ ከፍተኛ ጉዳት ደርሶበት ተጥሎ ተገኝቷል። ገለልተኛ የሆነው የፊልስጤም የሰብአዊ መብት ኮሚሽን ኦዴይ ከመሞቱ በፊት ድብደባ ተፈጽሞበት ነበር ስል ገልጿል። የመኖሪያ መብት የጣሰና ከህግ ውጭ የተፈጸመ ግድያ ስል ሞቱን አስመልክቶ ባወጣው መግለጫ ላይ ገልጿል። አል ሩባይ በቅርቡ በተካሄደው ጸረ ሐማስ ሰልፍ ላይ ተሳትፏል። ቤተሰቦቹ ለሞቱ ሐማስን ተጠያቂ አድርጎ ፊት ይጠይቀዋል። ከሞቱ ጥቂት ቀደም ብሎ ባሉት ቀናት በማህበራዊ ሚዲያ ላይ ባሰራጨው ተንቀሳቃሽ ምስል ላይ የሐማስ ታጣቂዎች እየተከታተሉት መሆን በመግለጽ ያለውን ፍራቻውን አጋርቷል። በፍርሃት እያማተረ ጋዛ የሙታን መንፈስ ከተማ ሆናለች ብሎ ነበር። ወዴት መሄድ እንዳለብኝ ጠፍቶኝ ቆሜያለሁ። ለምን እንደሚከታተሉኝ አላውቅም። አፈራረሱን፣ ውድመቱን አመጡብን። በቀብሩ ላይ የተገኙ ጥቂት ሰዎች ሞቱን ለመበቀል የዛቱ ሲሆን ሐማስ ጋዛን ለቆ ይውጣ ሲሉ ድምጻቸውን አሰምቷል። አሚን አቤድ ባለፈው በጋ ወር ላይ ሐማስን ተቃውሞ ለመናገር በመድፈሩ ተመሳሳይ ጣፈንታ ገጥሞት ነበር። ፊታቸውን በጭንብል የሸፈኑ ታጣቂዎች ያለ ርኅራሄ ደብድቦታል። በዚህም የተነሳ በርካታ ሰውነት አጥንቶቹ የተሰባበሩ ሲሆን ኩላሊቱ ከጥቅም ውጭ ሆኗል። አቤድ ህይወቱ ቢተርፍም ከደረሰበት አሰቃቂ ጉዳት ለመትረፍ ከሀገር ውጭ ሄዶ መታከም ነበረበት። አሁን መኖሪያውን በዱባይ ያደረገው አቤድ በጋዛ በሚደረጉ የተቃውሞ እንቅስቃሴዎች ላይ ይሳተፋል። አቤድ የሐማስ አመራሮች ቁጥር እየተመናመነ መሆኑን ያምናል። የሐማስ አቅም እየመነመነ ነው ስል ለሚዲያ ተናግረዋል። አክቲቪስቶችና ንጹሃን ዜጎችን ኢላማ ያደርጋል፣ ሌሎችን ለማስፈራራት ስል ይደበድባቸዋል፣ ይገድላቸዋል። ነገር ግን አቅሙ በፊት የነበረውን ያህል አይደለም። ባለፈው ወር የተኩስ አቁም ስምምነቱ ከመፍረሱ በፊት የሐማስ ተዋጊዎች ያላቸውን አቅምንና ተቀባይነትን ለማሳየት ይጥሩ ነበር። አሁን ግን እስራኤል በድጋሚ ያለ ርኅራኄ ጥቃት መፈጸሟን ተከትለው ታጣቂዎቹ ተደበቁ ሲሆን የጋዛ ሰላማዊ ነዋሪዎች የጦርነት ዳፋውን እየተጋቱ ይገኛሉ። ከአንዳንድ በቅርቡ ከተደረጉ የተቃውሞ ሰልፈኞች የሚሰማው የእስራኤል ወታደራዊ ኃይል ለዓመት ከ6 ወር ያለማቋረጥ በፈጸመው ጥቃት የተነሳ ለሐማስ ያላቸው ፍራቻ ተሟጦ ጠፍተዋል።
በቅርቡ በጋዛ ሰርጥ ሰሜናዊ ጫፍ በምትገኘው ቤት ላህያ ከፍተኛ የተቃውሞ ሰልፍ ተካሂዷል። ስማቸው እንዳይገለጽ የጠየቁ የአይን ምስክሮች የአካባቢ ነዋሪዎች የሐማስ ታጣቂዎች ከመንደራቸው ሆነው የትኛውንም አይነት ወታደራዊ እንቅስቃሴ እንዳያደርጉ መከልከላቸውንና መቃወማቸውን ለሚዲያ ተናግሯል። በሚያዝያ ወር የሐማስ ታጣቂዎች ጀማል ማዝናንን በተባሉ አዛውንት ቤት ለመግባት ሲሞክሩ ተቃውሞ ገጥሟቸዋል። ሮኬቶችንና በቤት ውስጥ የተሰሩ ተወንጫፊዎችን ከመኖሪያ ቤታቸው ውስጥ ሆኖ ለመተኮስ ፈለጉ ያሉት የአይን እማኙ ነገር ግን ተቃወሟቸው ብለዋል። ተቃውሞ ወዲያውኑ ተባብሶ ቤተሰቦችንና ዘመዶች አልማዚናን በመደገፍ ድምጻቸውን አሰምተዋል። ታጣቂዎቹ በከፈቱት ተኩስም በርካቶች የቆሰሉ ሲሆን ነገር ግን አካባቢውን ለቆ ለመሄድ ተገደዋል። ታጣቂዎቹ በከፈቱት ተኩስ ፍርሃት አልተሰማቸውም ብለዋል። ሁኔታውን መከታተላቸውን የተናገሩት የአይን ምስክር ተጋፍጠዋቸው ታጣቂዎቹ እቃቸውን ሰብስቦ እንዲሄዱ ነገሯቸው። እዚህ አንፈልጋቸውም፣ ውድመት ጥፋትንና ሞት ያመጣብንን መሳሪያዎችን እዚህ አንፈልግም አሏቸው ሲሉ የነበረው ሁኔታ ያስረዳሉ። በሌላ አካባቢ በተካሄዱ ተቃውሞችም ሰላማዊ ዜጎች በእስራኤል የአየር ጥቃት ጉዳት እንዳይደርስባቸው ታጣቂዎች ከሆስፒታሎችና ትምህርት ቤቶች አካባቢ እንዲርቁ ጠይቀዋል። ነገር ግን እንዲህ አይነት ተቃውሞ ዋጋ ያስከፍላል። በጋዛ ከተማ የሐማስ ታጣቂ አንድ የተቃውሞ ሰልፈኞችን ተኩሶ ገድለዋል። ጦርነቱ ሊቆም ይችላል የሚለው ተስፋ እየሰለለ መምጣቱን ተከትሎ የጋዛ ነዋሪዎች ቁጣቸውን በሐማስና በእስራኤል ታጣቂዎች ላይ እየገለጹ ነው። በጋዛ ለደረሰው ቀውስ ማንን ተጠያቂ እንደሚያደርግ የተጠየቀው አሚን አቤድ ምርጫው በኮሌራና በወረርሽኝ መካከል ነው ይላል። ከቅርብ ጊዜ ወዲህ በጋዛ ጎዳናዎች ላይ የታየው ጸረ ሐማስ ተቃውሞ አመጽ የተቀላቀለበት አይደለም። ነገር ግን የጋዛ ሰርጥን ለ20 ዓመታት ያስተዳደረው ሐማስ ቀስ በቀስ ስልጣን ከእጁ እየተንሸራተተ ይመስላል በማለት ገልጸዋል። የሐማስና የእስራኤል ወይም የፍልስጤምና የእስራኤል ጦርነት አሁን የተጀመረ አይደለም። ብዙ ሺህ ዓመታትን በፊትም በመጽሐፍ ቅዱስ ታሪክም በጣም ብዙ ውጊያዎች የተካሄዱበት በተለይ በድንበር በወሰን ጉዳይ በዋናነት ሲዋጉ እንደነበሩ ጭምርም ነው። እስራኤላውያን እግዚአብሔር የሰጠን ምድር ነው በማለትም በአብርሃም አማካኝነት ነበር ወደ እስራኤል ሀገር የገቡት። የተስፋይቱ ምድር እንደሆነች ቅዱሱ መጽሐፍ እንደምናገር ሁኔታዎች ያሳያሉ። መጽሐፍ ቅዱስ ላይ የተቀመጡት የመጨረሻው ዘመን ምልክትም አጠቃላይ እስከ ዓለም ፍጻሜ በጣም በሚያሳዝን ሁኔታ ውጊያ እንደሚኖር ጭምርም ነው። የእስራኤልና የፍልስጤም ነገር አሁን የተጀመረ ሳይሆን ከጥንትም የነበረ እንደሆነ ነው ታሪኮቹ የሚያሳዩት። ዳግም እንደ አዲስ ሀገር እስራኤላውያኖች ከተበታተኑበት ተሰብስቦ ነበር እስራኤልን ዳግም የመሰረቱት። ከዛም ወዲህ ነው አሁን ደግሞ በጣም የባሰ ጦርነት እስካሁን ድረስ ታይቶ በማይታወቅ ሁኔታ ጦርነት ውስጥ የገቡበትና በርካታ ዜጎቻቸው በተለይ በጣም በሁለቱም ወገን በእስራኤል በኩል በሐማስ የተከፈተው ጥቃት አልፎም ደግሞም በፊልስጤሞች ላይ የተፈጸመው ጥቃትም በጣም ዘግናኝ እንደሆነ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። በአሁኑ ሰዓት በጋዛ ጎዳናዎች ላይ ሐማስን በማስመልከት ተቃውሞ እያሰሙ እንደሚገኙ ጭምርም የደረሱን መረጃዎችን በማስመልከትም ነው። እስራኤል ደግሞ ሐማስ ካልጠፋ እኔ ጋዛን አጠፋለሁ በማለትም ከዚህ በፊት በተደጋጋሚ መዛቷም የምታወስ ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።